የራስን ፍለጋ መጽሐፍቶችን ሃይማኖት ምን ያህል ዓለም ላይ እንዳሉ ምናምን ለማጥናት ምናምን እንጂ የእስልምና ስፔሲፊካሊ መጽሐፍትን ማንም የሰጠኝም የለም። ምናልባት ከሰለምኩ በኋላ የተሰጡኝ መጽሐፍቶች አሉ። ስትገቢበት ወንድማችን አብዱ አለልሽ ከፈለግሽ ኢትዮጵያ ላላችሁ ሰዎች አብዱ ጋር መጽሐፍቶችን ማግኘት ትችላላችሁ። በእስልምና ጥያቄም ቢሆን የንጽጽር ምናምን መጽሐፍቶች የምትፈልጉ ከሆነ በሱ ማግኘት ትችላላችሁ። ግሩፕም ከፈለጋችሁ ደግሞ ኡስታዝ ዋሂድ ግሩፕም መግባት ትችላላችሁ። እዛ ውስጥ ብዙ ሬዝ የሚደረጉ ቲክቶክ ላይ ኮስችኖች እዛ ላይ መልስ የተሰጡበታሉ። የሳላህም ግሩፕ አለ። እዛ ብትገቡ ሞር በክርስትናና በእስልምና ንጽጽር ውስጥ ያሉትን ነገር ክሊር ያደርግላቸዋል። አስፈርሚ ከጠየቃችሁኝ ግን እስልምናን ያወቅኩት ገና 4 ወር ነው ማለት ይቻላል። በአጠቃላይ እኔ 3 ወር ከሰለምኩኝ ገና እየተማርኩ ነው። ቁርአን አዲስ የሚባሉትን ሁሉ ነገሮች ይቀስ ያልን የተማርና አነበብኩት። እኔ አንብቤዋለሁ። ሪሲት ያለው ሰው ይዞ ይምጣል። እኔ አዲስ ዓለም 1 ሳንቲም ከፍያታለሁ የሚል ካለ ብሪንግ ኢት ኦን ይዛችሁት ነው ይመቸኛል። ደረሰኝ ይዛችሁ ትመጡ። ወንድ ወደሽ ነው ሼኪ የአረብ ኤሚሬትስ ወንድ አፍቅር አግብታ ነው ሪሲት የህግ ማስረጃ ይዛችሁ እንዳገባው አንድ አረብ የሚሆን አንድ ወንድ ነው አፍቅር የተነካክቼ ከሆነ ይዛችሁ ነው። እንዳጋጣሚ ሆኖ እና ቁጭ ብለን እንማማር በሚለው ለሷ ቲክቶክ ላይ ያው እኔ ጋር አይመጡም። ልክ እንዳንቺ ኤቲስት ናት፣ ሃይማኖት የላትም፣ ስለ ሃይማኖት አናወራም ምናምን ብለው ብዙ ሪጀክት አደረጉ። እሷም አረብ ሀገር ስለሆነች ጊዜ ስለሌላት ላይቭ ላይ ነው ማድረግ የምንችለው። ሰው ገብታው ሁሉም እስልምናን ጨምሮ እስልምናን ያነሳውበት ሃይማኖት ነው ብዬ ኮንሲደር ማድረጊው ስለማላቅ ለጓደኞቼ ደስታ ነው። ለያሲን ለአርቲስታ ምናምን በጣም ወዳቸው ሌላም ሰዎች ስላሉ ሁሌ ቁርአንነትን ማሪሞ ነው የአንድ ሰው ሃይማኖትን እንዴት ነው አንድ ሰው ባመጣው ሃይማኖት ላይ እኔ ሃይማኖት ብዬ መቀበል በጣም ነው የሚከብደኝ ምናምን ብዬ ስለማስብ፣ ሁለተኛ ብዙ የተባልነው አለ የገዳይ ምናምን ብዙ የምንባለው ስላለ እስልምናን የመጠየቅን ፍላጎት አልነበረኝም። ግን ያው ክርስትናንም አልመለስም እኔ አልመለስም። ብዙ ኦርቶዶክስ ሆነች እኔ ያው ላይክ ኪሪዮሲቲም ስለሁሉም ሃይማኖቶች አስረዱ እስከ መጽሐፍታቸው ጭምር። ኔክስት ቲንግ ነው ያው ኢርካምስ ኢስላም እስልምናን አለማውቄ እስልምና የመጀመሪያ ደስ ያለኝ ነገር ይሄ የትዳር እንትናቸው ደስ ይላል። ኒካ ነው በቃ እንጂ ወዮ ይየለ ብዙ ዴቲንግ ዌብሳይቶች ኢቭን የራሴን ላይቭ እየከፈትን ኑ ተጣበሱ ኑ ተጋቡ ምናምን እንል ነበረ ምናምን ብዙ ነገሮችን ሰው ልጅ እስልምና ያንን ስንሰማ አውቀዋለሁ ግን በደንብ ፒውርሊ አንደርስታንድ አላደርገውም ነበር። እና የሙስሊም ሴቶች አስተዳደግ ለምን ሂጃብ እንደሚያደርጉ ምናምን ነው አይደል አድንቄ ግን ሁሉንም ትቻቸው ነበር። ከተወኩት ቦታ ብዙ የስድብ ነገሮችን ይላኩልኝ ጀመረ። ስለ እስልምና ይሄ እንደዚህ ነው አንቺ ለምን ታደንቂያቸዋለሽ? ይሄ እኮ ሃይማኖታቸውን እኔ ሁሉንም ሃይማኖት እኮ አልፈለኩትም፣ ግን ስለ እስልምና ሞር ኔጌቲቭ ነገሮች በውስጥ ኢንቦክስ ይደረጉልኛል። ሰው አሁን ካደገ ነገሩ እንደዚህ በቃ ለጀነራል ኖሌጅ በቂ ነበር፣ ግን ሞር ስለ እስልምና የሚላኩትን ስንማር እኔ በመጥፎ የምላቸው ነገሮች በአጠቃላይ ያው ካወቅሽኝ ቲክቶክ ላይም ደፋር ነኝ፣ ፈሪ ሴት አይደለሁኝም። እና ስለ እስልምና ያለኝን ጥያቄዎች በአጠቃላይ ይዤ መጣው። ሙስሊሞቹ በአጠቃላይ ብዙ ሰው ብሎክ አድርጎኛል በዛን ሰዓት። አሁንም አይዶ ነው መስለሜን ያላየ ብዙ ሙስሊም ሊኖር ይችላል። በሰዓቱ በጣም ብዙ የሚያናድዱትን ጥያቄዎች ነበር ማነሳላቸው ስለ ፈጣሪም ሆነ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ኑሯቸው ስለምናምን ሁሉ ነገር ማለት ነው። እኔም አንፎሎች ነበር። ትንሽ ረገጥ አድርጌ ይናገራለሁ። ስለ ሃይማኖትም ሆነ ስለ ፈጣሪም የለም። ኢየሱስ ክርስቶስም ኢቭን ሳልሰለሙላ ጄሲ ምናምን ብዬ ነው የምጠራው። ያው የሚያውቁ ሰዎች ላይ ይመቸኛል ምናምን ነው የምለው። ላይ ጄሲ እኮ ጥሩ አስተማሪ መምህር ነው፣ ግን ፈጣሪ ነው የምትሉት ምናምን ያልኩኝ ስለምል ብዙ ሰው ይናደድብኛል። ጥሩ የወዱኝና በሃይማኖት ቶፒክ ሲመጣ ይናደዱብኛል። ቢኮዝ ወይ አሳዩኝ እላቸዋለሁ፣ ፈጣሪያችሁን አሳዩኝ፣ ከመጽሐፍ ውጭ አሳዩኝ። ብዙ ሰው የማሳየት እንትንም የለውም። ግን እዚህኛው ጌ እስልምና ሞር ሎጂካሊ እኔ ከተቀመጥኩበት ቦታ ኮንፈርት ላይ ነኝ፣ እኔ ምቾቴ ላይ ነኝ። ሃይማኖትም አያስፈልገኝም፣ ስራዬንም እየሰራ ያለው ሰው ነኝ። በጣም ምቾት ላይ ካለውበት ቦታ ላይ የሚጠየቁት ጥያቄዎች በጣም ያናድዱኝ ጀመር ላይ። ስለዚህ ቁርአን ለምን አላወርድም እና መጽሐፍ ቅዱስን አውቀዋለሁ ቤቴ ማለኝ፣ እሱንም አወረድኩኝ። ሁለቱንም እንትን ለማያለት ከሆነ ወሬ ሳይሆን በቃ በማስረጃ ለምን አናወራም? በቃ ላይ እልህ ነገር አለ አይደለ? ሙስሊሞችም ያስረዳሉ እነሱም ይልካሉ። እንደዚህ አይነት ነገሮች
ከዛ በኋላ ሐዲሳት እንደዚህ ናቸው። ቁርአን ስንት ነው ያለው? ቁርአን መጀመሪያ ያወራችው በአማርኛ አግኝተሽ ነው ወይስ አረብኛ ትቺ ነበር? አረብኛን አልችልም እኔ በአማርኛ ኤምሬትስ የኖርኩ አረብኛ አልችልም። በአማርኛ የተቀየረው አለና ትርጉሙ ትንሽ እንደ በአማርኛ አረብኛው አርኪ ባይሆን እንደ አይደለም። እንግሊዘኛው ደግሞ አውረድ። እንግሊዘኛም በአማርኛም አለኝ እልክልሻለሁ ከፈለግሽ። ሁለቱንም ዳውንሎድ አደረኳቸው። በአማርኛው ግን የሚላክልኝ ጥያቄዎች በአማርኛ ናቸው። እኔ አማርኛው አይገባኝም የተወሳሰበ ስለሆነ እንግሊዘኛውንም አወረድኩኝ። ያ ደግሞ ምን ያመጣል? ራሳቸው ሙስሊሞችን መናገር አለባቸው። አረብኛውን አንብበው ቁርአኑን ቀርተው ያደጉት እነሱ እንደመሆናቸው መጠን ምንድን ነው ይሄ የሚለው የተላከልኝ ሱራ እንደዚህ እንደዚህ ይላል፣ እንደዚህ እንደዚህ ይላል አስረዱ። ወር ደግሞ ጀነራሊ ዓለም ላይ ያለ የሚባሉትን በእስልምና ጥያቄዎች ይጠይቁ። የሚያስቀይሙ ጥያቄዎችን ሁሉ ማምጣት ጀመር። ከኔ ማነር አንጻር የሚያስቀይም ነገር ሰው ጋር ኢንቮልቭ ማድረግ አለመፈለግ ላይ ነበር፣ ግን ግድ መሆን ነበረበት። ሰው ሌሎቹም ራሳችሁን የቀረ ጥያቄ ካለ ክርስትና መጽሐፍ ስላለው በጥቅስና በእንትን እናውራ ነው። ከዛ መጀመሪያው ጀነራል ኖሌጅ ወጣ ብለን በእውቀት እንነጋገር ተባለ። በእውቀትም ስንነጋገር እኔ ጥያቄዎቼ ድጋሚ መልስ የላቸውም። በክርስትና ዙሪያ ላይ መልስ የላቸውም። ያው መጀመሪያውን የወጣሁባቸው ነገሮች ስትል እንደወጣሁ ነው። ስለዚህ ክርስቲያኖቹን ለክርስትና ተወኩላቸው። ድጋሚ ለምን ባደር አረጋቸዋለሁ? እነሱም በደንብ አድርገው በስድብ አጠጡተውኛል። በደንብ አድርገው አጠጡኝ። ድጋሚ እንዳልጠይቃቸው በሚያደርጉ አጠጡኝ። አንዳንድ ሰዎችም ደግሞ በጣም ማከብራቸው ኤኒታይም የቻልሹን ያህል ወደፊት ላይ ሲገልጥልኝ እንደምንገናኝ አሁን ላይ በእነሱ አቅም ሳይሆን እንግዲህ የሚገልጥ አካል ካለ እንደሚገልጥልኝ ተግባብተን ተለያየ። በጥያቄዎቹ ናዳና በጥቅሶቹን በምንም ስትል ማች የምናደርግበት ሁኔታ የለም። ምስልምናን ግን አለማወቂያ አድቫንቴጅ ሰጠኝ። ምንድነው ጥያቄዎቹን ከነሱ ነው የምሰማው። እንደዚህ አለ። ለምንድን ነው እንደዚህ? ዋናው ነገር ሙስሊም የሆንኩበትና ዋነኛው ግን ኬዝ እኔ ፈጣሪ ብዙ መጽሐፍቶች ላይ አይቻለሁ፣ አንድ ብቻ ነው ሊሆን የሚችለው ብዬ ነው አርፌ የተቀመጥኩት። ሰማይ ምድርን ሁሉን ነገር አይቼ ፋራ በቃ ገገማ ካልሆንኩ በስተቀር ምድር ሁሉን ነገር ተፈጥሮን አይቶ እንዳለ ማወቅ ተገቢ ነው። ፀሐይ ግን ፈጣሪ አትሆንም። መጽሐፉም ላይ ያለው ፈጣሪ አይደለም ለእኔ። ስለዚህ ካለ እንኳን ራሱን ነው ረቂቅ የሆነ አካልና ስሙንም እንኳን በዚህ ነው ብዬ ዲፋይን የማላረገው ፈጣሪ አለ በቃ። ስለዚህ ያ ፈጣሪ ደግሞ የፈለገውን መሆን ይችላል፣ የፈለገውን ማድረግ ይችላል። አድራጊም በሞት ውስጥ፣ በደስታ ውስጥ፣ በሀዘን ውስጥ እሱ የፈለገውን ማድረግ የሚችል አንድ አካል ነው ብዬ የተውኩትን ስሚዝ የሚባል ወንድማችን ነው አንቺ ፈጣሪ ብለሽ የምትጠሪው ብዙ ጥያቄዎችን ካደረግን በኋላ ስለነሱ ሃይማኖት እስቲ እድል ስጭንና ስለ አንቺ ደግሞ እንጠይቅሽ ማለት የኔ ጥያቄ ስለነሱ አያልቅም። ጠይቃለሁ ይላክልኛል። በዛ ላይ ሪሶርሶች አሉኝ። ስለኔ ጠይቃለሁ። እስቲ ስላንቺ እንጠይቅሽ ፈጣሪ እንኳን ካለ ከዛ ውጭ ሊሆን አይችልም ስል ኦልሞስት ቁርአን ላይ ፈጣሪያችን አላ ራሱን የገለጠበት አንድ አምላክ የሆነ የማይወልድ የማይወለድ ንጽጽር የሌለው ራሱ አቻ የሌለው ምናምን የሚል 4 ነገሮችን ከቁርአን ላይ አመዛዘን ዋው አጋር እንደዛ እንደሚሆን አላወኩኝም ነበር። አይኖ በአንድ አላህ ብቻ እንደሚያምኑ አውቃለሁ። አንድ ፈጣሪ አለ ብለው እንደሚያምኑ አውቃለሁ። ግን ሴም ኤክስፕላኔሽን እኔ በተረዳውበት አንጻር አላህ የሚለው ያ ስምም አልሰጠውም። እግዚአብሔር እንዳለ ሊሆን ጋድም ካልኩኝ የሆነ ነገር ክሪሽናም ካልኩ ሳምቲንግ የሆነ አካል እኔ ነኝ የኛ አምላክ ነው ስለሚሉ ያ ነገር ብዬ ነው ማለት ይጀምራል። ፈጣሪ አላህ የሚለውና እኔ ያ የምለው ነገር እጅስ ማሽድ ሰው ፈጣሪ የሚሉት ነገር ከነሱ ብዙ እንዲሁም ደግሞ የተውኳቸው ሰዎች እዛ ሌላ መጽሐፍ ላይ የማውቃቸው እዚህ ምስልምና ውስጥ ስማቸው መነሳት ሲጀምር ነው እንትና ማለት ይሄ ነው እንትና ማለት በጣም ወደው እንደ ባዲ ማየው የህይወት መምህር ያልኩትኝ ኢሳም በኢየሱስ ክርስቶስን በሚለው እነሱ ነብያችን ብለው ማምጣታቸው ተመቸኝ በአንድ በኩል ቢኮዝ እኔ ፈጣሪ አይደለም የሚለው ቦታ ልክ እንዳንቺ እንደምታውቂው ማንም ሰው እንደሚያውቀው ፈጣሪ የለም ነው። እንኳን ኢየሱስ ክርስቶስ ምናምን ሊሆን ቀርቶ ፈጣሪ የሚለው አካል ራሱ የለም ወደሚለው ደረጃ ስለደረሱ ነብዩ መሐመድን ነበር እንደውም የከበደኝ ነብይነት የሚለውን ኮንሰፕት እንጂ ሌሎቹ እንትኖቹን ኦኬ በቃ ፈጣሪ ባለው ነው የተቀበልኳቸው። እንደ ትረካ እንደ ማስተማሪያነት ብቻ ነው የወሰድኳቸው እንጂ ለነሱ መልእክተኛ መሆናቸውን ተቀበልኳቸው። ሰው የከበደኝ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ነብይ አድርጌ በሳቸው የወረደው አላህ የሚለውን እኔም እሱም የተስማማንበትን
ቃል ማወራረድ ነበር የያዝነው። ኦኬ አላህ አንድ ነው፣ እኔም ጋር ፈጣሪ አንድ ነው የምለዋለ። ያን ኮንሰፕት ያመጡት ደግሞ ሰውዬ ሰው ናቸው። እሳቸው ደግሞ ከየት አመጡት? እንዴት መጣላቸው? ማን ነበሩ የሚለው መጀመሪያ ከሰማሁት ታሪክ ጋር ድጋሚ ማምጣት ነበር። መጀመሪያ እንትን ስለ ሃይማኖት ትምህርት ስንጀምር ያው ሜንሽን መደረጉ ስለማይቀር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ነግሮኛል ብለሽ ይችላል ላይክ ያንን በመርዝ እሳቸው እንደዚህ ከሆኑ እንዴት ነብይ ይሆናሉ? ዲስ እንዳት ቁርአን የእሳቸው ከሆነ ከሰይጣንስ እንዴት አላገኙትም? ይሄ እውነተኛ ፈጣሪ የሚለውን እውነትም እኮ ሰይጣን ያውቃል ፈጣሪ አንድ መሆኑን ምናምን የሚሉ ሙግቶችን ነበር የገጠሙት እና የዛን ሰዓት ብዙ ሰው ልቡ ተሰብሯል። ላይክ እውነት እሳቸው ከሰይጣን ፖዘስድ ሆነውስ ቢሆን ታመውም ቢሆን እሳቸው ሰው ሆነው እንደዚህ ምናምን የሚለው ነገር አትይንድ ግን what I understand is እኔ ከሳቸው ጋር አይደለም ጉዳይ ወይ ደግሞ ከሌሎቹ ነቢያቶች ጋር አይደለም ጉዳይ ማለት ራሴን ፍለጋ ላይ ስለሆንኩኝ በጣም የሆነ ሳለ ደመንቃት ነገር አለ አይደል እኔ ፈጣሪ ከኔ ጋር ያለውን የምፈልገው ፈጣሪን ከሆነ ከማን ይምጣ አይደለም እውነተኛ ያ ጋድ ኮንሰፕት የሚለውን መምጣቱና መልእክቱ ቁርአን ላይ ያለው መልእክት ምን ይላል ወደዚህ ሳይ በቃ ከፈጣሪ ከወረደ አይችልም ማለት አልችልም ፈጣሪ አውርዶላቸዋል ለኔም እዚህ ጋር ፈጣሪ አንድ ነው የሚለውን ከየት አመጣው በመማር በመናም በእውቀት ብዛት አይደለም ራሴ ላይ በመፈለግ ነው ሶ ሰከናልኩኝና ስለ ወጥና ስለ እንጀራ ወይ ቀሚስ ሴት አዩ ሴት አገቡ ሴት ወለዱ እንደዚህ ያረጉ ከሚለው ይልቅ እውነተኛ ፈጣሪን ትምህርት ምን ብለው አስተምረዋል ወይ ከራሳቸው ፈጥረው ከሆነ በጣም ቤስት ደራሲ ከሆኑ ቁርአን ላይ ሁሉ ሚሊዮን ዓለም ላይ ፈጣሪ ብሎ የሚያመልኩትን አላህን ክሬት ማድረግ ከቻሉ እስቲ መጽሐፉ ይገምገም ነው ያንን ጻፊ ደራሲ ካረግናቸው እንደ ድርሰታቸው ሊታይ ይገባል ነው ከዛ በኋላ ሲታይ ውስጡ ፖይንቱ መልእክቱ ምንድነው ከዛ ደግሞ እንደገና ከሰይጣን ከሆነ ሰይጣን እንደዚህ አይነት መልእክት ማውጣት ይችላል ወይ ለዚህ ገራሚ ነገር ከዛ ያነበብን እየተረዳን እነሱ በአረብኛውንም ቁርአን እየተቀራልን እየተፈሰረ እየተተረጎመ የሚሉትን ጥያቄዎችም ደግሞ እያንዳንዳቸው እኔ የቃል ጥቅስ ውርወራ ሳይሆን ጥቅስ ውርወራ በጣም በእንትንም ለማሸነፍ ዲቤት ለማሸነፍ ካልሆነ እኔ ጋር አይሰራም ይለው እይታው ያ ሱራ የተጻፈበት እንዴት ላምና ጉንዳ እንደዚህ ያለበት ታመልካላችሁ ብለሽ ጠይቂልን ብሎ የሚልክ ሁሉ አለ ላይክ ፈጣሪ ያላ ከሆነ ስለ ጉንዳ መጽሐፍ የሚል ላይክ ወደዚህ ሳይ ስለ ጉንዳ ላይክ የሚያይልክ በጣም ደስ የሚሉኝ የላኩልኝ ሰዎች በጣም ነው ማመሰግናቸው ሙስሊም እንደሆነ በጣም ረድተውኛል so what's the point ነበር ነጥቡ ምንድነው ነው ለኔ ማገኝበት ነጥብ ምንድነው ፈጣሪ አላህ ነው ብዬ እንዳመልክ ምንድነው የሚያደርገው የሚለው ነገር ነበርና ፈጣሪያችን አላህ ደግሞ ክሊር ኤንድ ላውድ በሆነ መልኩ ቁርአን አስቀምጦታል ከባዱ ኬዝ ከዛ ደግሞ ተፍሲር እንዳይ ነበር ያልኩኝ ያንን የተተረክ ዳይፎቹ የትኞቹ ናቸው ለምን ዳይፍ ተደርገው ተቆጥረው ወጡ ምናምን ያልኩ ጠይቃለሁ ደግሞ የሚላክልን ነገሮች ከዛ ጋር ስለዚህ አንድ ነገር ብቻ ቤዚክ የሚያስማማን ነገር አገኘ ያ መጽሐፍ ከፈጣሪ ነው ያ መጽሐፍ ቁርአን ከፈጣሪ ለነብያችን ሰለላሁ ዐለይሂ ወሰለም የወረደ ነው በዚህ ብንለው በሰይጣንም ባወዞሮ በግድር ባዞሮ ፈጣሪያችን አለ ኢንፑት በሚያስቀምጠው እኔ አንደርስታንድ ማድረግ ጀመርኩኝ ራሴ ካነበብኳቸው መጽሐፍቶች አረዳዶች የምጠይቃቸው ጥያቄዎች በጣም እየገቡኝ መጡ ላይክ what like it's amazing መደነቅ ጀመርኩኝ እንደ ኖርማልም ለማምለክ እንኳን ባይሆን ያንን አካል ሊከበር የሚገባ ነብይ እንደሆኑ ገባኝ ስለዚህ ነብዩ መሐመድ ነብይ ለኔ ነብይ እንኳን ባይሆን ድናይሉስ መግባት የማልችልበት ነብይ መሆናቸውን በቁርአን ብቻ ጥያቄዎች ክሊር በሚያደርገው ሁኔታ ገባኝ ነብይ ናቸው ግን ከዛ ውጭ ያሉትን ነገሮች ደግሞ ህይወታቸውን እንዴት ኖሮ ነበር ሚሎት ማየት ነበረብኝ ሶ የዛን ሰዓት ጣሪያ በጀንለት ኢነሰንስ የጥያቄው ቀዳዳ በዚህ ምራን ስለሚያደርግ ኦኬ ሶ አዲስ እንደ ሴት አግብታ የፈታች ሴት ናት እዛ ኮሚኒቲ ውስጥ የነበረው ሴት ልጅ አግብታ በምትፈታበት ጊዜ የሚደረጉ ነገሮች አሉ ስቲል ስትራግል የሚደረግበት ለጋብቻ ብታገባ ምን ነገሮች አሉ ስለዚህ ምን ማድረግ ጀመርኩ ንጽጽር በምን ከራሴ ጋር ኦኬ እዚህኛው ሃይማኖት ላይ ስቲል ያመነዘር የፈታው ላይክ ሚሎ ነገር አለ ስለዚህ እኔን አይወክለኝም ይሄኛው ያታል ያገባት ጭራሹን ሀጅር አለው እድሜያቸው ሄዱ ሰዎች ሲያገባ እሱም ሌላ ቦነስ each and everything with ምክንያት with logic የሚያስኬድ ነው እሱን ታውቁኝ ሴት ልጅ በመሸፈኗ ምንድነው ጥቅሟ ለምንድነው የምትሸፈነው ግን ያ ነገር መሸፈኑ የሆነ ሴንስ ሰጠኝና
ሂጃቡም ውበታቸው ምናምን ላይክ እንደ አዲስ አንደርስታንድ ነገር አደረኩትኝ። የመረዳት እንትኔ ገና ሳልሰልም ነው። አይ ጀስት አንደርስታንድ ዋው ላይክ እንደዛ ነው ፊልም የምታደርጉት ነገር ታዛዥነት ሞር የተማርኩት ነገር ከእስልምናቸው ታዘዋል። ለፈጣሪያቸው ለቃሉ ታዘናል። ነገ ለሚመጣው ምንም እውቀት እንኳን ባይኖራቸው ትእዛዙን ማክበራቸው ለዛ ብንፈልገው ብሎ እንኳን በሚያስቡ ሴቶች ማለት ትእዛዝን አክባሪ መሆናቸው ገረመኝ። ለፈጣሪያቸው ኮሚት መሆናቸው ምናምን ነገር ማለት ነው። እያልን መጠየቅ ነበረብን። ከዛ በኋላ 4 ሚስት ማግባት ለምን ተፈቀደ? እኔ ባሌ ምናምን እሱ ድሮ የምታውቂኝ ከሆነ ችግር የለብኝም 5 ማግባ ስለኔም እንደውም ለ4 ለእኔ የሚፈቀድ ነበረ። ግብግብ እኔ ባልፈልገውም ለሌላ ሴቶች መብት አይነፈጉ እኩል ራይት ከሆነ እሱም 5 ምን ችግር አለው? በቃ ለመብታቸው ይገፈፋል ነበር እንጂ 4 አገቡ ምናምን የትዳርን እንትኑን እዛ ጋር ስትራክቸሩን ስለሆነ የገባኝ ነገር ያ ነበር። ግን ሜን ፖይንት እኔ እችላለሁ ወይ? እኔ 4 ባል አይደለም አንዱን ባል ቴኬር አድርጌ መኖር እችላለሁ ወይ? ለአንድ ባል ሴት ልጅ ብቆል ትችላል። 4 ባል ለ4 ልጅ ለእያንዳንዱ ብትወልድ ሚል የራሴ ሂሳቦችን ሰራሁኝና እኔ አዲስ ለአንድ ወንድ እንጂ ለ2 እንኳን ልሆን አልችልም። በጣም አድካሚ ነው። ልጆች ወልጄ ደስተኛ ሆኜ ለመኖር አንድ ሃፒሊ አፍተር የምወደው ባል ነው። ኦኬ ሶ ኢት ዳዝንት ማተር ያኛው ኩዌስችን 4 5 ለሚለው እንደውም እስልምና ፈጣሪያችን አላ with ገደብ with ሊሚት ያደረገባቸው ምክንያት ነበር የጠየቁት። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሚስቶችን አግብተው እንዲሁም ደግሞ ብዙ ነቢያቶች ብዙ ሚስቶችን አግብተዋል። በድሮ ዘመን ደግሞ በጣም 1000 ሁሉ ያገባል ምናምን በሃይማኖት መጽሐፍቶች ላይ ብዙ እንደፈለጉ ነው የሚያገቡት እና ሊሚቱ ሲመጣ ላይክ ዋይ ለሌሎቹ ከሬጉላር ተደርጎ ለምን ተገደበባቸው ሲል ኖ ኢቨን ከሆነም 1 ለ1 ነው። ሁለተኛ እንኳን ለማግባት ምክንያት ያስፈልገዋል። ሴት ልጅ ባሏ ኒካ ስታስርም ቢሆን አይ እንደዚህ ነው ፕሮሚስ ካላት መብቷ ነው። 1 በ1 ብቻ ግዴታ አይደለም። 4 አግቡ ምናምን ብሎ ልክ ከውጭ ስንሰማ የሚወራው ወሬዎች it was just a talk ኢቨን ከተደረገም there are like ምክንያታዊ ነገር የሸሪዓ ህግ ያለበት ሃይማኖት እንደሆነ ሴት ልጅ መፍታት ብትፈልግ እንደምትችል ብትፈታ እንኳን ደግማ ማግባት የምትችል ግን በቤቷ ተከብራ ብትኖር የተወደደ እንደሆነ ለእያንዳንዱም ደግሞ ሁሉን ነገሯ የራሷ her money is her money her husband money is her money too ሁለቱም ማለት ነው። ከብርም ከፋይናንስም ከራስን መጠበቅም ያው ሰልፍሽ አይደለም እንዳልኩ ራሴንም እንደመጠበቅ ራሴን መጠበቅበት ቦታ ነው። ቤቴ ሆኜ ልጆቼ ጋር ሆኜ ግዴታው የሱ ነው። ከፈለኩ ነው እንጂ የምሰራውን ነገር አግዛለሁ ከፈለኩ ብለሽ ለምታረጊ እሱ አጅር ነው ይጨመርልሻል። ባልም ማገዝ ለባል ቤት ማገልገል ምናምን የሚለው ነገር ማለት ነው። ጥሩ ባል ከሆነ እንኳን አንቺ ብትመሰክሪ ብለታ ሞር የሚያገኝበት ነው እንጂ እንትን አይደለም። ሶ the most beautiful part ፎርስፉሊ የሚባለው ውጭ ሆነን የምንሰማው ነገር አይደለም። እስልምና ለራሲ ፈጣሪ እንዳለው ሰው ስትኖሪ ፈጣሪ ባለው መልከት የምትተጊው ነው። ጥሩ ነገሮችን ለማግኘት ሀቆች አሉ። የተለያየ ሀቁ የእናት ሀቅ፣ የአባት ሀቅ፣ የጎረቤት ሀቅ፣ ክርስቲያኖች ሀቅ፣ የአይሁዶች ሀቅ ምናምን የሚጠብቅ ሃይማኖት ሆኖ አገኘሁት። ስጠይቅም እኔ የተውኩትን ክርስትና ራሱ ሄደሽ ማንጓጠጥ መራገጥ አይቻልም። በሃይማኖት ማስገደድም የለም። ሁለተኛ ደረጃ ደግሞ ለእነሱም ፈጣሪያቸውን አምላካቸውን ብትሳደቡ የእናንተን የሚሳደቡባቸዋልና ሁሉ ብሎ ፈጣሪያችን አለ የሚያስጠነቅቅ አምላክ ነው። የሌሎችንም የሚያከብር ናት። እንደዚህኛው እንደምንሰማ አይደለም። ብዙ ነገሮችን የስነ ምግባር ነው ዋናው እስልምና። ሁለተኛ ፈጣሪ አላህ አንድ መሆኑና ስነ ምግባሮቹ ነው የሚወደው። ስነ ምግባር የነሰ ላይክ ለሌዚ ሰው የሚሆን አይደለም። ሰነፎች ተነስተው ድንገተኛ የሚሆኑበት አይደለም። 5 times a day ፕሬይ ያደርጋሉ። 5 ለፈጣሪያቸው ላላ እንደሚያመሰግኑና እንደሚያመልኩ ተውበት ደግሞ መመለስ ቢፈልጉም የመመለሻ ልክ እንደ ንስሐ ነገር ነው። ጄሪዬ መመለስ እንደሚችሉ እስከ ሞት ድረስ በሩ ክፍት እንደሆነ ከሞትሽ በኋላ ብቻ ነው ሞት የሚጨንቅሽ። ሞት ጀግናው ልክ ሲያሸንፍ ግን መቃብር ውስጥ ጀምሮ ዩ ቢ ሰፈሪንግ ያስኬሪ ታዩኛላችሁ ነው ፕሮሚሱ። ሪዋርዱ ምንድነው? አት ኤንድ ፖይንት የፈጠረኝን አየዋለሁ። ከሞት ሆነ ከየትኛውን መንገድ ያንን ህጎቹን ጠብቄ በስነ ስርዓት በስነ ምግባር ከኖርኩኝ ትእዛዞቹን ጠብቄ ፈጣሪን አላህ አየዋለሁ። ትልቁ ሪዋርድ ነው ያ። በእስልምና ትልቁ ተአምር ቁርአን እንደመሆኑ መጠን ከዛ ደግሞ ትልቁ ሪዋርድ ምንድነው? ፈጣሪያችን አላህ ማየት ነው። ያንን የመሰለ ነገር ምድር ላይ ላለችው ሊሚትድ ለሆነ ታይም እውነት ላይፍ አፍተር ዴት አለ ብዬ ካሰብኩኝ ያንን ልጠይቀው የምፈልገውን አካል አየዋለሁ። ስለዚህ ኢትስ አ ፕሮሚስ። ያንን ምንድነው ለማየት ግን የምትኖሪበት ነገሮች አሉ ማለት ነው። ይህንን ሁሉ ነገር የምትጠብቂያቸው የስነ ምግባር ቦታ ነው። ስነ ምግባር የሆነበት ቦታ ማለት ነው። ሴት ልጅ ሂጃቧን አድርጋ ወንድ ልጅ አለባበስ ብቻ ሳይሆን አሳሳቅ፣ አቀማመጥ፣ አካሄድ፣ አበላል፣ ስነ ምግባሮችን ሁሉንም ጥንቅቅ አድርጎ የጨረስ ምን ላድርግ እንኳን ብለሽ የምትጨነቂበት አይደለም። ሲምፕሊ
ያንን ቦታ እውነት እውቀት ኖሮች በደንብ ካረግሽ አንዱ ሁሉም በፈጣሪ ፊት እኩል ነው። ቁርአንን አንበበሽ እውነተኛ ጊዜ ሰተሽ ካረግሽ ግን ኢች ኤንድ ኤቭሪቲንግ በእስልምና ስነ ምግባር ቦታ ነው። ከንግግር እንዳልኩሽ ካለባበስ ከቶኔሽን እኛ ገና እየተማርኩ ነው። እሱን ወደፊት ስረዳ ደግሞ ሞር ጥያቄ ካለሽን በውስጥ ልጽፊልኝ ትችያለሽ። ሙስሊም የሆንኩበት በብዙ ሪዝኖች ነው። ላይክ በአንድ ብቻ ሳይሆን ላት ኦፍ ሪዝን ስላገኘሁበት ነው። ያንንም ደግሞ በጣም ማመሰግናቸው ምንድነው ድጋሚ ሪቫይዝ አረኩትኝ። እውነትም ራሴን ደግሞ ገደብ አበጀሁለት። ልቅ ከሆነው ጭንቅላት እስቲ እንደ አዲስ በምድር ስትኖሪ ምን አይነት ሴት መሆን ትፈልጊያለሽ? እንዳኗኗር how do you want to live your life የቀረውን ህይወትሽን ራሴን ማሸነፍ መግዛት ነበር። ከዛ ደግሞ ሳልፍ ሪዋርዴ ምንድን ነው? ኦኬ ላይፍ አለ ስሞት ምን አለ? እኔ በፊትም ገነት ገሃነም ምናምን አይጨንቀኝም። ቢኮዝ አላየሁትም። ላላየሁትም ነገር ደግሞ ማንም ባሪያ አያረገኝም ነው። ቢኮዝ ገነት አለ ገሃነም አለ እያሉ የማስፈራሪያ ማሰሪያ እኔ ጋ ጭራሽ አይሰራም። ትልቁ ጥያቄ ምንድነው? የፈጠረኝን አየዋለሁ። በቃ ፈጣሪ አንድ ነው። የፈጠረኝን አየዋለሁ። ዘመናት በፊት አሻጋሪ ሆነው ኢቭን ወንዶች ሙስሊሞች ራሳቸው ያንን እየተከተሉት ያልሆነ እዚህ ሌላው ዓለም ደግሞ ማንጓጠጫ ያደረገው ነብዩ መሐመድ ነው። ነብዩ ማን ያለ በሚያንጓጠጥበት ሰው ሙስሊሞች ራሱ ያኛው እውነት ገብቷቸዋል ወይ ነው። ከዚ በጣም የሚገርሙ ሰው ነበራቸው። በስብናቸው፣ በታዛዥነታቸው ላይ አሜዚንግ ታሪካቸውን በደንብ ማወቅ ተገቢ ስለሚሆን ማለት ነውና it's a beautiful religion by the way እና ሰላምሽ ነው ወይ ቀላል እንደዚህ ሰላም 24 ሰዓት ስለ ሃይማኖቴ ባወራ ስለ ፈጣሪ ባወራ የማልሰለችበት ቦታ። ሁለተኛ ደረጃ ደግሞ ፋሚሊ ስሜት ሁሉም ሙስሊሞች ላኢላሃ ኢላላህ ለአንድ አላህ የተሳሰሩበት ቦታ ከዚህ ሌላ አይደለም። በምድር ላይ ስትኖሪ እንደ እስልምና ተከባብረሽ የምትኖሪበት ቦታ ነው። ብትጣይ ከአንድ ሙስሊም ወንድምሽ ጋር ከ3 ቀን በላይ አታኩርፈን like it's so beautiful የመታረቂያ ሰበብን የሚያበጅ ሃይማኖት ላለመጨካከን የሚካሄድበት ቦንዱ ለላይፍ ስታይል ላኗኗርም እኔ አይ ኢንቫይት ኤቭሪዋን አብሶ ለሴቶች ከውጭ ሆነን ጨቋኝ ምናምን የሚባለው ስሜት ጄሪዬ ደሞስ ፍሪ እና መከበሬም ተከብሬ ያለፈ ህይወትሽ አንዷም እንኳን የማይቆጠር እኔ አሁን በፊት ለምሳሌ የመጨረሻ ጭቃ ቆሻሻ እንኳን በሆን እንኳን በእስልምና you just become clear and newborn እንደ አዲስ ህይወት ነው የሚሰጥሽ። ከአዲሱ ህይወት ምንድነው ካውንት አድርጎ ያችን ነገር ቀጥ ብሎ የሚኬድ ነው። ይሄ ወልሰጥ የሌለበት እንደዚህ ማጮለቅ ምናምን የሌለበት ቀጥተኛ የፈጣሪን ትእዛዝ የሚመስል ሁኔታ ምናምን ተቀለብ ቢባለው ገንዘብ ከፍሉን ሳይሆን አንድም ወንድ ወይ አፍቅሬ ወይንም አግብቼ ሳይሆን ራሴን ፈልጌ ራሴን አገኘኋትኝ እና ከድካም ፈጣሪ ያለ አዘነልኝ ብዬ ነው የማስበው። አዘነልኝና it's time to rest በቃ ማረፊያ ጊዜ አለ አይደለ ላይክ በፍለጋ ብዙ ደካምኩ መሰለኝ። ፈጣሪ እዚህ ነው ይሄማ ፈጣሪ አይሆንም የምምልበት for a deen of Islam እርፍ ብያለሁ። ከማረፍም አልፎ ማለት ነው ብዙ ሰዎች እዚህ ረፍት ውስጥ እኛን አይተው እየጠየቁ እየመጡ እየተማሩ ቢያንስ ሙስሊም ባይሆን እንኳን ስለ እስልምና ይሄ ኔጌቲቭ ቶክሲክ የሆነው መርዝ መንቀል አለብን በሚል እኔን አይቶ ልክ እንዳንቺ አሁን ኒቃቡ ምኑ ትእዛዙን አላህ ካለ ወደፊት ትእዛዞቹን ሁሉን ፈጽመን እንገኛለን። ግን አንቺ ልክ ጄሪ እንደ አዲስን እኮ አውቃታለሁ ኤቲስት ነበረች ብለሽ እንደምትመጪው እግዳለሁ። ጄሪ ይሄ ልብስ ሽቲ ድሪያ አባያ ቀሲል ምናምን እሸጣለሁ። ሁለተኛ እስልምና ትምህርቶች አሉ። ሶስተኛ እንዳንቺ ጓደኛ እንሆናለን። ኔክስት ታይም ስትመጪ አንቺ አሁን ጄሪ ጓደኛችን ነሽ ማለት ነው። የማይቻል ህጎች አሉት እኔ ቤት ስለ ፈጣሪ አላህ አሁን በእንደዚህ መንገብገብ በፍቅር ላገኘሁት ፈጣሪን አላህን መሳደብም ሆነ ማንጓጠጥ አይቻል። እንዲህ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደሆል ነቢያቶችንም እዚህ ቤት መሳደብ ማንጓጠጥ መሳለቅ አይቻል። እንዲሁም እኔንም አንቺንም እዚህ ቤት በመገኘትሽ አንቺንም እኔም ደግሞ የኔ ቤት እንደመሆኑ እኔንም መስደብ ማንጓጠጥ ዲስሪስፔክት ማድረግ አይፈቀድም። ምን ይደረጋሉ? የመጣሽ ከሆነ ዌልካም፣ እየወጣችሁ ካላችሁ ምንድነው በፍጥነት ውጡ። ጓደኛ ሆነ እናት ሆነ ልጅ ሆነ ባን ሆነ ከህይወታችን ከእንደዚህ አይነት ዲስሪስፔክት ስለማንፈቅድ በጣም ከህይወታችን ውጡ እንላለን። የመጣችሁ ደግሞ ቴንክ ዩ this is beautiful ዳላችሁ ደግሞ ቁጭ በሉ፣ ቡና ጠጡ። ስንጾም አብረን እንጾማለን። 30 ሰዓት ደረሰ እንሄዳለን። ሱቅሽን ክፈች፣ አዲስ እነግዳለን፣ ቁርአን እንሰማለን፣ ላይክ ጓደኝነታችን እናበረታለን፣ እንስቃለን፣ እንጮታለን። this is how it should be ህይወትን ቲክቶክን like I think we using it for a better cause በፊት ከምታውቂው የብዙ ሰዎችን አጸያፊ ልብ ከመስበር ቦታ ይልቅ አሁን ላይ we making history as a team, we forming new teams እንደዚህ አሁን ልክ አንቺ ዌልካም ሆነስ መጪ you're part of the team እዚህ ጋር 400 የምታያቸው part of the team ነው። ቲም ወርክ ነው።
አንዱ ቁርአን ይቀራልናል፣ አንዱ ያስተምርልናል። ታፕታፕ ሼር ኮፒ ሊንክ እናደርጋለን። አንዱ እንድንነግድ ያደርጋል፣ አንዳንዱ ኦርደር እንድናደርግ ያደርጋል። ላይክ ቲም ወርክ ዊዝ ሪስፔክት ምንድነው ትልቁ ቫሊዩ መከባበር ስለሆነ እኔ ዊዛውት ኖ ፕራይስ እስልምናዬን አክብሮልኝ የመጣሁበትንም ህይወት አክብሮልኝ ያለፈ ኢቭን ፓስቴን አክብሮልኝ ለሚኖሩ ጓደኞቼና ህይወቴ ላይ ብዙ እየተማሩ ነው ያሉትን አልሐምዱሊላህ እኔ ፈጣሪን አላህን አመሰግነዋለሁ። መተሽም ስለዚህ ይልቅ ዩ ጀስት አሜዚንግ መተሽ በመጠየቅሽ እና ደጋግመሽም እስቲ ለምን ሰለምሽ እዚህ ፓርት ጋር ጥያቄ ያለኝ እያንሽ ብትፈልጊ እየተነተንሽ በስነ ምግባር ስለመጣሽ ኤኒ ታይም ዩር ዌልካም ማንኛውም ጥያቄ ባት እስልምና ኢን ጀነራል ማለት ነው ስለምታቂኝም ላንቺ ይቀልሻል። ሌሎቹ እንትን ብል አቤቱ ሸት ኢቭን ሙስሊሞቹ ታውቂያለሽ ጀሪ አቤቱ ሸት እሷ እኮ እንትን ነበረች አሁንም እኮ ከእስልምና ልትወጣ ነው እዚህም ጀምራ ልትወጣ ነው። አቤት ክርስቲያኖችም ደግሞ ክርስቲያንም አልነበርሽም ኤቲስትም ጭራሽ አልነበርሽም ድሮ ሙስሊም ነበርሽ እኮ የሚልም አለ ምናምን። አትሊስት ግን የሚያውቁኝ ሰዎች እውነተኛ ዴይኖሚ ከሚያውቁኝ ሰዎች መሀል ሆነሽ አንቺ ልትጠይቂ በመምጣትሽ በጣም ደስ ብሎኛል። ኢንከሬጅ ሃይሊ ኢንከሬጅ እንድትጠይቂ አመሰግናለሁ። እሺ አዲስ በጣም አመሰግናለሁ። በጣም በትህትና በፍቅር ስለመለስሽልኝ። ህጎችን እንትን የምል ሰው አይደለሁም፣ ተሳዳቢ አይደለሁም። ለእኔ አሁን ማለት ነው ትላንት ከነበርሽበት በጣም የተሻለ ቦታ እንዳለሽ ነው የተሰማኝ። በጣም ነበር የምታናጅኝ እውነት ለመናገር ማለት ፈጣሪ የለም ምናምን ዝም ብላችሁ አይምሯችሁ ማለት አይምሯችሁ በቃ አስተሳሰባችሁን አስፉት ተማሩ ምናምን ነበር የምትዩና እንዴት ችልሽ ጤነኛ የሆነ የሰይጣን መጫወቻ ናት ምናምን ብዬ ነበር የማስበው። እና ከዛ አትሊስት አንድ አምላክ አለ ሰማይና ምድርን የፈጠረ ወደሚለው ስለመጣሽ አትሊስት አንድ መንገድ ላይ ባንሆንም ያለሽበት ግን አትሊስት ይሻላል ከትላንቱ 10 እጥፍ። ለኔ አሁን አትሊስት ፈጣሪ መኖሩን ማመንሽ ትልቅ ነገር ነውና አምነሽበት ተምረሽ ፈልገሽ እስከመጣሽ ድረስ ደግሞ ማንም ሰው ባል ብላ ነው ወይም ገንዘብ ብላ ነው ምናምን ብሎ አንቺን ጀጄ ማድረግ መብት የለውም። ምክንያቱም ይሄ እምነት ነው። እምነት በገንዘብ የሚገዛ ነገር አይደለም። እምነት በባል የሚገዛ ነገር አይደለም። ሁሉም ሰው ባመነበት ነገር አንገቱን የሚሰጥበት ነገር ነው። ገብቶሻል አይደል? ባመነበት በገባው በተማረበት ነገርና በጣም በፍቅርና በትህትና ስላስረዳሽኝ ራሱ በጣም ነው ደስ ያለኝ። በጣም ቴንኪው አመሰግናለሁ ሁላችሁንም። እሺ እኔም አመሰግናለሁኝ ቴንኪዩ ስለመጣሽም። ሆፉሊ ያው እንዳንቺ አይነት ቀና ልብ ያላቸው ፈጣሪ ያለ አሁን ፈጣሪያችን አትናገሪብንም ብለው ደስተኛ የሆኑ ሰዎች አሉ። እንዲሁም ደግሞ ያው አንዳንድ ጊዜ መማማርን ብትፈልጊ አንቺን ሃይማኖት ቲቪ አነስት እኔ ጋር በማስረዳት ትችላለሽ። ልክ አሁን ፈጣሪ አላህ ነው ብዬ እንደማስረዳው ማስረጃ አምጪ ብባል ከቁርአን እንደማመጣው አንቺም እኔም ዛሬ ጄሪ ነኝ ስለ ፈጣሪ አላህ ልስበካችሁና ስለ ራስሽ ሃይማኖት ልስበካችሁና ጠይቁኝ ብለሽ ተዘጋጅተሽ መምጣት ትችላለሽ። ሬዲ ሆነሽ ትጠይቂያለሽ፣ ተማምረን እንለያያለን። this is why ጄሪ become this ብለን መረዳት እንችላለን ማለት ነው ከፈለግሽም ነው። ከዛ ውጭ ግን በስልምና ዙሪያ ላይ any question you have እኔ ያለውልሽ ነይና ጠይቂ፣ አብረን እንማራለን። እንደውም ስትጠይቂ አንቺ እኔ እማራለሁ ማለት ነው።